ለምንድን ነው የሚገርፉኝ? አስገባሃት ይሄን ያክል ገንዘብ ታገኛለህ ነው የተባልኩ። እናው እንደው እርሶ ቢሆኑ እምቢ ሊሉ ነው እንዴ? ለምንድን ነው ብቻለሁ። ስለዚህ ገንዘብን ነበር የፈለኳት። 4 ጎረምሳ እንደዚህ ይዞ እንደ ባሪላ ገቡ። ዝጋፈን በእርጋታው ዝጋፈን እንደው ስንፈልግ መጣ እንደሆነ ደግሰው አለ እዛ ትገባለህ። ስሮም ይቀላል ነው። ተለሊት 10:09 ገደማ ላይ ስልኬ ተደወለ ድጋሚ። ታነሳውና እንደው ምን ነው ቀሩ እርሶ እቃው እኮ መጥቷል ስል ግን እንደውራም ደግሞ ካሜራው ይጥፋ። አበበ ካሜራው ይጥፋ አይጥፋ የምትልበት አማራጭ ላይ አይደለም ያለው። አንተ ሲጀምር ራስን እዚህ ቤት ይዘኝ መጣው። እዚህ ነው ቤታቸው ብለኝ ነው ይዘኝ መጣው። እኛ እነሱ ከሌሉን ታመም የልሙት እንዴ? ስለዚህ አስክሬን አለ አስክሬኑ አለ። ያው እሷ እንግዲህ እኔ ቀድማም አውቃ ይሁን እኔ አላቅም ብቻ ነበር ያልተኛችም። እሷ ከመኪና ጠረኝ። ምንድነው ምን ፈልጎ ነው ጌታው ብዬ ጠጋ ብዬ ሳናገር ሰውየውና ለምኔ ሲተቃቀፉ ሲሳሳቁ ሳይ እኔ ግራ ገባኝ። ከተሳካ እኔ እንደው በቃ ቢያንስ ላንተ ከ1.5 በላይ አስገባልሃለሁ አለኝ። እኔ እሷንም ሳነሳ እሷም አነሳት ወይስ አነሳቻው ላይ እኩል ነው። እንግዲህ እኔ ሰብስክራይብ ያላደረጋችሁ ሰዎች እባካችሁን ሰብስክራይብ አድርጉ። ቀዩን ምልክት ተጫኗት። እኔ እኮ ያረኩት እኮ ነው የምታስመስይ። እኔ ምን ነው እውነቱን የምናገር እኔ ማላውቀው ነገር ምን ማራረካ ገና የምታውቀው ነገር ካልነገርከኝ እገልሃለሁ። አረቦቱን ይግዙ ተገልሃለሁ። ምንም አትይሉ። እኔ እንዴት ትየት አምጥቼ ነው ንብረትና እንትን የሚያመጣ? ሰብስክራይብ ማድረግ ብቻ። ቪዲዮ የምታዩ ሰዎች የቀዩን ምልክት ተጫኑ። በቃ በጣም ጎበዝ ነህ አበበ፣ ጎበዝ ነህ በጣም የማሳመን ችሎታ። ለምንድን ነው ቆይ እኔ የነገርኩትን ካስታወሱ ደግሞ ለምንድን ነው የምጠይቁኝ? እርሱ ስጠይቅህ ደግመህ እንድመለስልኝ ስለምፈልግ ነው። በምን ታስፈራራለች? ገንዘብ አላት አላችሁ እና እንዴት አታስፈራራም? እቺ ምን ነው ዝም አልክ? ሰላም በለው እንጂ አልኩት እኮ በላይ እንዴት ነው ሰላም የምል? ይሄ ሰው ያንተ ሰራተኛ ነው። እኔ የምን ሰራተኛ ነው የምትል አንተ? አይም የምትሉ ከሆነ ችግር የለም። እኔ እዚህም ተቀመጥኩ እዛም ተቀመጥኩ ደሞዜን እበላለሁ። ወጥቶኝ ሲያውጡኝ እንግዲህ ሰው ወድቋል ደምቷል። ታዲያ የት የመጣ ነው ታዲያ? እኔ እንዴት ነው እኔ እንግዲህ የምታውቂው ነገር ካለ ንገሪያቸው። እንግዲህ እኔ አንቺ የምትዩ ነገር ምን አግኝቼው አውርቼው ያለውን ነገር ጠይቄው ተናዟል። ሊያ ደወለችልኝ። ስራ ላይ ነበርኩ። ሊያ ደወለችለት። ሊያ እንዴት ነው የምታውቃት? ሊያ አበበ የሚሰራበት ቤት ውስጥ የነበረች ልጅ ነው እኮ። እንዴት ነው የምታውቃት አንተ? ቤቱን እንጠብቅለት ነው። ከዛ በኋላ ደግሞ ታክሲውን ነገር ገዛና ታክሲውን እኔ በረዳትነት ምናምን እየሰራው ነበር። አሁን ራሴ ይዟለሁ። ያኔ አንተም እንደው ልሰማኝም ፍቃደኛ አልሆንክ። ምንድነው የምትወራ ብለህ ተቆጣህ እንጂ እኔ ልክ እኮ ነኝ ያልኩት። ታዲያ አንተው ሰዎች ነው እኔ ሲያወሩ የሰማው እንግዲህ ይዘው እና ልክ እኮ ነው ለተኔ ልቀቁኛ። እኔም ልሂድ በቃ የታባ ነው መለቀ እንጂ ጋሽ እያሉት እውነታቸው ነው። ሲጀምር ባለፈው ማን ወንድም ጋሽ አንቺ ተረጋጋኛ። አንተ አረ እንግዲህ ዝም ብላችሁ አትቀባጥሩ። እስከ መች ትሸሻለህ? ምኑን ነው የምሸሽ? አንቺ ምንድነው የምትቀበጣጥሪ? ሐሳባችን ነው አንቺ ምን ያስነኩኛል? ተመልሳ እንድትመጣና እንድታገተች እንድታስመስል አደረክ። በቃ ሁሉን ነገር አውቋል። ተናዘዝ። እኔ ምንድነው የምናዘዝ? እኔ መች ሞትኩና ነው የምናዘዝ? እየሰራሽ ነው ነይ ቁጭ በይ አርፈሽ ውጣልኝ። ቁጭ በይ አርፈሽ አይ ውጣልኝ። ልቀቂኝና ቁጭ በይ ቁጭ በይ አርፈሽ እዚህ ነች። ዞር በል። ልቀቂኝ። ምንድን ነው ውስጥ የደበቅሽው? ልቀቂኝ። ዞር በይ ረዛ። ራይልን የገደለበት ገንዘብ ራይልን የገደለበት ነው። መልሰህ እኮ እኔን እንደ ሌባ እንደ ተጠርጣሪ ነው እያረከኝ ያለው። አሁን ያደረከው ነገር እኮ እንደዛ ነው። እና ለምን ተደበቅሽ? 4 ጓደኞች ነበሩ። ያው ከተገናኘን ረጅም ዓመት ሆኖናል። ከዛ የሊያ ሰዎች አምጥቶ እዚህ ያስቀምጥሽ? ለምን ያስቀምጡኛል? ከሊያ አመለጥኩና እሷ ጋር መጣሁ። እሷ ምንም የምታውቀው ነገር የለም። እንዴት ነው ያመለጥሻቸው? እስኪ ንገሪኝ። ወይ ደግሞ እሷ ለምን መታ እዚህ አንቺ ጋር እንደተቀመጠች አናውቅም። ምናልባት ከነዛ ሰዎች ጋር ንክኪ ሊኖራት ይችላል። አሊያም ደግሞ እነዛን ሰዎች እየሸሸች ሊሆን ይችላል።
የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ1 እስከ ባለ4 መኝታ ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ሰሞኑን ያለን ነገር እውነታው ላይ ደርሰናል። ብዙ ነገሮችን አውጥተናል። ብዙ እውነታዎችን እየፈተፈትን እየፈረፈርን እያወጣን እንገኛለን። ከደበቁበት ጉድጓድ እያወጣን እንግዲህ ይፋ እያደረግን ያለ ነው። እያንዳንዳቸውም ሰዎች ደግሞ በቅርቡ መያዛቸው የማይቀር ነው። ዛሬም አንድ እርምጃ ወደፊት ብለናል። ማለትም ከምንፈልጋቸው ሰዎች መካከል አንዷን ሴት ልንይዛት ተቃርበናል። ማነች? ህሊና የተባለችውን እንግዲህ የምንገኘው የህሊና ቤተሰብ የህሊና እህቶች አሉ የተባለበት ሰፈር ላይ ያለ ነው። እዚህም ይዞን የመጣው እራሱ አበበ ነው። አበበ ከዚህ ቀደም እዚህ መጥቼ አግኝቻታለሁ፣ እዚህ የሚኖሩት እህቶቿ ናቸው ብሎ ይዞን መጥቷል። እኛም ምን ያህል እውነት አለው ብለን እንግዲህ ሰፈሩ ላይ ስናጣራ የእውነትም የህሊና ቤት እዚህ እንደሆነና እዚህ ግን የሚኖሩት እህቶቿ እንደሆኑ ተነግሮናል ማለት ነው። ስለዚህ እነሱን እናገኛቸውና በእነሱ መሰረት እንግዲህ እሷን የምናገኛት ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። ከአበበ ጋር እንሄዳለንና አበበ እርግጠኛ ነኝ በምንም አይነት መልኩ እንግዲህ ሴታፕ እንዳልተመቻቸ ተስፋ አደርጋለሁ። በእርግጥ የህሊና ቤት እዚህ ሰፈር እንደሆነ አውቄያለሁ። ነገር ግን ሌላ ነገር አስበህ ከሆነ ሌላ ነገር ከነሱ ጋር መጀመሪያ አቀዳቸው የነበረ ነገር ካለ አጽፈው ይከፋባል። ግልጽ ነኝ አይደል? እኔ በኋላ ምን እንዳይመጣብኝ ነው። በቃ እኔ እንግዲህ ከዚህ በፊት እዚህ ነው እሷንም ያገኘኋት። እህቶቿም እዚህ እንደሚኖሩ ነው እኔ የማውቅ። አንዳንዴም መጥቼ እዚህ ነው የምሸሸግ። እዚህ ለመጨረሻ ጊዜ የመጣሁና ያገኛት መቼ ነው? በፊት ባለፈውን እኔ እንደታገትኩ የተደረገውን እዚህ ነው መተን እንግዲህ የተወያየ ነው። አንተ የታገትክ አስመሰላችሁ፣ ሩም ይዛችሁ ስልክ አስቀምጣችሁ ምናምን ይሄን ሁላ ድራማ የፈጠራችሁት እዚህ ነው። ያው እዚህ ሆነን እንግዲህ ተወያየን። አንተም እንደምትደውል ስናግጄ በቃ እኛ ነገሮችን ቀድመን አስተካክለን እንደዛ አደረግን። ስለዚህ ምንም እገታ ምናምን የሚባልም ነገር አልነበረም። ታዲያ እንደዛ ከሆነ እህትና እናትህ ለምንድን ነበር መጥራት ያስፈልገ? ያው እነሱም ሲመጡ ታግቻለሁ ነገሮች እንዲህ ናቸው ብዬ እንትን ለማለት ነው። በእሳቸው አማኝቼ ለመውጣት ነው። ስለዚህ ነገሮች በጠቅላላ ሆን ብለህ አንተ ሐቀኛ እንደሆንክ በእናትና በእህትህ ፊት ለማስመስከር ከዛ በኋላ አንተ ራስህን ነፃ ለማውጣት እንደታገትክ ምናምን ነገር ለማረጋገጥ ነበር ማለት ነው። ይሄ ሁላ ሴራ ይሄ ሁላ እንትን ቅመራ ማለት ነው። ይሄንን ያው ያን ስንወያይ ጊዜ እንደዚህ እናርጋሉ። ከዛ እንዴት ይሆናል ይሄ ነገር በኋላ ስላቸው ችግር የለም ተፍርድ ቤት ከደረስክ በኋላ ነገሮችን እኛ እንዴት እንደምናደርግ እናውቃለን ተባባልን። ከዛ እሺ አልኩኝ። እንዲያልኩም ያንን ነገር እንደዛ ከተደረገ በኋላ ልክ አንተ እንቅስቃሴ መጀመርን ሲያውቁ ጊዜ ተጠበቀው ስር ስልኩን አስቀምጣሉ። እሺ አልኩ። እሺ ለማንኛውም እስኪ እንገባና የቀረው ነገር በደንብ ብዙ እናወራለን። እዛ ውስጥ ገብተን ከነዚህ ሰዎች ጋር እናወራለን። ህሊና የት እንድናገኛት እንደምንችል እንግዲህ ከዛ በኋላ ስንወጣ ከአበበ ጋር የጀመርነውን ብዙ ያደረጉት ነገር እስካሁን ሲሰራ የነበረው ነገር በደንብ የምንወያይ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ምን ቀጥል። አበበ አሁን የገባንበት ቤት ክፍት ነው፣ ነገር ግን ማንም ሰው የለም። ምንድን ነው ሐሳብህ? እዚህ እንደሚኖሩ ነው የማውቀው። ጨዋታ አይደለም አይደል? ያዝነው መቼም ከዚህ ሁላ ጊዜ በኋላ ከዚህ ሁላ ነገር በኋላ መቀለድብኝ አይመስለኝም አይደል? ኧረ በፍጹም እንዴት ሆኖ እዚህ ነው የምትኖሩ ተብዬ ያለው እንግዲህ እዚህ አንድ ሁለቴም መጥቻለሁ። ታዲያ እንዴትም ስለዚህ እርግጠኛ ነኝ
የህሊና እህቶች ቤት ነው። ያው እዚህ ነው እንግዲህ እኔ ተብስም ስመጣ እዚህ ነው የማገኛቸው። ሌላም ጊዜ እንደዚህ ነው የማገኛቸው። እንግዲህ ዛሬ ወይ የት እንደሄዱ እንግዲህ እሺ፣ በሩ ክፍት ነው፣ ገብተናል። ኦልሬዲ ችግር የለውም ማለት ያው ምንም የተፈጠረ ነገር የለም። ቪዲዮም አብረን ነው የገባ ነው። የህግ አካላቶችም ስላሉ የሚያሳስብ የሚያስጨንቅ ነገር አለ። ምክንያቱም እነዚህን ሰዎች ማግኘት ስላለብን ግቢ ዞር ብለናል፣ ልናገኝ ስላልቻልን ማንንም። ስማኝ፣ ዛሬ አንዳንድ ነገሮች እንድነግርህ እፈልጋለሁ። አበበ አንተ በጣም ቀልደህብናል። ሁላችንም ላይ ተጫውተሃል። እየሰማኝ ነው? ይኸውልህ ምንም እንዳታስተባብል፣ እኔ ምናምን እያልክ እንድታስተባብል አልፈልግም። ዛሬ ብዙ ነገር እዚህ ሚዲያ ፊት ለፊት ቁጭ ብለህ እንድታወራ እፈልጋለሁ። እየሰማኝ ነው? ደግሽ ግን ያው እንዳውራም ደግሞ ካሜራው ይጥፋ። አበበ ካሜራው ይጥፋ አይጥፋ የምትልበት አማራጭ ላይ አይደለም ያለው አንተ ሲጀምር። እንዲያ ከሆነ ታዲያ እንዴት ነው የምናገርህ? ትናገራለህ። መቼም ሌላ ነገር እንዲከተል ካልፈለክ ትናገራለህ። ለምንድን ነው የምታስፈራሩ? ባለፈውም ተናግሬያለሁ። እንቴ በላይ እኔ ስማ አበበ እየሰማኝ ነው? እያዳመጥኩ ነው። ይኸውልህ ይሄ መርጎምጎምን መክቶምቶምን አቁም። አድርግ የምልህን ነገር ብቻ ታደርጋለህ። የምጠይቅህን ጥያቄ ብቻ ትመልሳለህ። እሺ እንግዲህ ካሉ ያው ቶሎ ይጠይቁኝ። ማቅማቆን መልሳለሁ። አንድ ነገር እንድነግረኝ እፈልጋለሁ። እሺ ማቆን እንግዲህ ያው እኔ እነግሮታለሁ። ያው በኋላ እንግዲህ ይኸውልህ የምታውቀውን ነው፣ ስለ ራስህ ነው የምትነግረኝ። እንዴት እዚህ ነገር ውስጥ ልትገኝ እንደቻልክ፣ እንዴት እዚህ ነገር ውስጥ እንደሆንክ፣ በምን ተአምር ከነዚህ ሰዎች ጋር መስራት እንደጀመርክ እንድነግረኝ እፈልጋለሁ። ያው እንግዲህ እርሶ መስማት ካልቸገረው ችግር የለም። ያው ነገርየው ረጅም ነው፣ እነግሮታለሁ። መቼም አቤል ለአንተ ብዙ ውለታዎችን ውሎልሃል። ይህን ነገር ደጋገሙት። ተባለፈውም አሉ። አሁንም ሁልጊዜ ነው የምነግርህ። አልዋለልህም ውሎልሃል አልዋለልህም። ከዚህ ጋር እኮ የሚያገናኘው ነገር የለም። ውሎልሃል ምንድን ነው የማያገናኘው? አንተ እኮ አሳልፈህ ነው የሸጥከው። እኔ ለማን የሸጥኩ? እንደው አሳልፈህ ነው የሸጥከው የሚሉ አበበ ከነ ሊያ ጋር እኮ ነው እየሰራ ያለው። እኔ ሊያቱን እኔ ቴት አውቃለሁ። እኔ ማለት አሁንም ድጋሜ እንደ አዲስ ተካክደን እንደ አዲስ እንጀምር ነው? ለምን እኔ አሁን ስለ ራስህ ንገረን አሉ። ስለ ራሴ ነው ሊነግሩት። ስለ ራስህ ማለት ከነሱ ጋር እንዴት መስራት እንደጀመርክ፣ እንዴት ከነ ሊያ ጋር እየሰራ እንደሆነ ነው ስለ ራስህ እንድትነግረኝ ማለት። እንዴት ከሷ ጋር መስራት እንደጀመርክ ይኸውልህ፣ ድጋሜ ወደኋላ ተመለሰ ሊያቱን አቱ ምናምን እያልክ እንድትዘለባብድብኝ አልፈልግም። እኔ ለምን ዘላብዳለሁ? በቃ እኔ ስለ ራሴ ነግሮታለሁ። ታያም ይወስዱትን ይውሰዱ። እኔ አሁን ስለ ሊያ ስለ ጋሽም አያንሱ። አሁን እና ስለምን እንዳነሳ ነው የምፈልገው ታዲያ? ስለ ራስህ ንገረኝ ብሏል። ስለ ራስህ እኮ ስለ ራስህ ማለት ይሄንን ስራ እንዴት እየሰራው እንደሆነ፣ እንዴት እዚህ ስራ ውስጥ እንደገባ ነው። እኔ ሌላ ከዚህ በፊት በልጅነት የነበረው የእረኝነት ህይወት የምን ህይወት እኔ ምን ይመለከተኛል? አንዲማ ይበሉ ዝጋፍን እንዴና ያደቡትን ገዝቶ ያናግሩኝ። አንተ ስነ ስርዓትን ያዝ እንዴና እርሶም ስነ ስርዓትን ያዝ። አሁንም አበበ እየነገርኩ ነው። ምን ላደርግ እንደምችል ታውቃለህ። ቁጭ አድርጌ ማወራ አውቄ ነው። እየሰማኝ ነው። ይሄ ሁላ በደል ፈጽመህ አልተነካህም። ይሄ ሁላ ክህደት አደርሰብን ምንም አላልንህም። እንደ ስራ ከሆነ ምን አይነት ነገር ሊገባ እንደሚችል ታውቃለህ። አሁንም ልብን አሳብጠህ ራስህን ቆልለህ እንድታወራኝ አልፈልግም። ግልጽ ነኝ። እንግዲህ ማቆን ነግሮታለሁ። በቃ እስኪ ሊያ መሆኗን ያወቅኩት መቼ ነው? ማለት እንዴት ነው? እስኪ መጀመሪያ ጀምሮ የነበረውን ነገር እንዴት ነው የምታውቃት እሷ? ሁለት ደግሞ አቤል ቤት እንዴት ነበር የገባው አንተ? እኔ ያው እንደ ማንኛውም ሰው ስራም ብዬ ተቀዬ ወደዚህ መጣሁ፣ ወደ ከተማ እንደ መጣሁ ደላላ ቤት ሄጄ ሳናግር
እንዶ ስንፈልግ መጣ እንደሆነ ደግሶ አለ እዛ ትገባለህ ስራውም ቀላል ነው እሺ ብዬ ሄድኩኝ ጋሽዬም ሰውኝ እንግዲህ ወደዱኝ ስልጠናም ትንሽ አንድ 3 ቀን እንዲያገደማ ተሰለጠንኩ በኋላ ያለውን ነገር ነገሩኝ ችግር የለም እኔ ትንሽ ቤተሰቦችን ለመርዳት ነው አልኩኝ እሳቸውም እሺ ይሁን ብለው ፈቀዱልኝ ከዛ በኋላ በቃ እዛ ቤት ስራዬን ጀመርኩ ሌላ ምን የተለየ ነገር የለው እንግዲህ ያው ጥበቃ በርዘክቱ መክፈት ቤቱን መጠበቅ ነው እንጂም የአቤል ቤት ዝም እንደቀልድ የሚጠበቅ ቤት አይደለም አይደል ከሚሰራው ስራ አንፃር እንዲያልኩት ነው ያው ስልጠና ሰጡኝ ነገሩኝን ነገር ተቀበልኩኝ ከሚመጣው ሰው እጪ እኔ እንደዚህ ካልፈቀድኩ ካሜራም አላሉ በቃ ያ በኋላ ሻልኳቸው እሺ ከዛስ ማለት እዛ ቢገባ የነበረው ነገር ምን ይመስል ነበር ማለት ቀረቤታችሁ ምን ይመስል ነበር ያው እንግዲህ እኔ ጋሽዬ እንደው ደግም ሰው ናቸው ተመጀመረም ደላላውም እንዲነገረኝ ደግ ሰው ናቸው ያው እንግዲህ ብዙም ጊዜ ቤትም አይውሉም ግን ያው መልካም ሰው ስለሆኑ አግባባን አንዳንድ ነገሮችን ስጠይቅ ይሰጡኛል በዚያ መንገድ ተግባባን በኋላ በቃ ተስራም አልፎ ቤተሰብ ሆነ ተማድም አንድ ላይ መቃመስ ጀመረ ነው በቃ የኛ ግንኙነት የጀመረ ማለት በቃ እንደ አሰሪና ሰራተኛ ብቻ ሳይሆን አንተ እንደ ጥበቃ ሳይሆን እንደ ቤት ውስጥ ሰው ሆነ ኢቭን እዛ እንደ ልክ ጥበቃ ሌላ ቦታ ላይ እንደሚደረገው ለጥበቃ ማደሪያው ጋር ምናምን ነው የሚወሰድለት አንተ ግን ውስጥ ገብተህ ከሱ ጋር አንድ ማዕድ ላይ ቁጭ ብለህ ምናምን ነበር አይደል የምትመዘገበው ያው እንሳቸውም ብቻቸውንም ስለነበሩ ያው ደሙ ተኛም በዓል አይፈቅድ ብቻውን ሰው እንዴት ይበላል በሚል ያው በቃ ቲያ በኋላ አብረን ነበር መንበላ ይሄ ስለ በዓል ምናምን አይደለም ያው የትኛውም በዓል ቢኖር የትኛውም እንትን ቢኖር ማለት ነው ሰማኛለህ አቤል እላፊን ያቀረበ ገባህ አይደል እላፊ ከሚገባህ በላይ አቀርቧል እሺ እዛ ቤት እየሰራ ምን ያህል ጊዜ ቆየ አረ እንዱኔ ታኪም ቤት ወሰዱኝ እያመመኝ ነው እንዴት ነው የምናገር ይኸውልህ ትሄዳለህ ሐኪም ቤት ትሄዳለህ ብያለሁ ቀድሜ ነግሬሃለሁ እና እኔ እያመመኝ ነው እንዴት ነው ትሄዳለህ መጀመሪያ ግን እዚህ ያመጣህን ጉዳይ እንጨርስ ከመጣን እንኳን እነሱ የሉ ታዲያ እኔ እዚህ ራስህን እዚህ ቤት ይዘኝ መጣው እዚህ ነው ቤታቸው ብለኝ ነው ይዘኝ መጣው እኛ እነሱ ከሌሉን ታመም የልሙት እንዴ እንዴት ነው ነገርየው አንተ እኮ መጠየቅ ያለብን ራሱ በአግባቡ አትጠይቅም እኮ አስገድደህ ለማድረግ ነው የምትሞክረው ንግግራችንን ሳንጨርስ እነዚህ ሰዎች ሳይመጡ የትም ንቅንቅ አትልም እኛ ታዲያ እንዴት ነው እንዲህ ያመመኝ እኔ በማል አይደል የሚያመኝ ይተዋል ችግር እንዴት ነው ይሄ ነገር የከፋ ነገር ቢሆንስ ምንድን ነው የከፋ ነገር የሚሆነው እኔ ተማታ ጀምሮ ነው ሲያመኝ ነበር ሲጀምር አውቃለሁ እና ታዲያ እንዴ እኛም ደግሞ ስራ አለብን እና ተኔወት ኧረ እባክህ አንተ በሰይወት ሲቀልላል ታየህ ታጋ ምን አገናኘው አሁን ምንድነው ምን አገናኘው እንዴ አንተ አቤልን ነው ልታበላሽ አልነበር እንዴ እኔ ስለሱ አይደለም እኔ ስለ ራሴ ነው እያወራ ያለው አይደል አሁን የምትወስዱኝ ሆነው ሰዱኝ አንተ አቤል ህይወት ላይ እየቆመርክ ትንሽ ወደን ስላመመህ ያ ነፍስ አሳሰበች አይደል ህይወት አሰጋች ለወር ቁርጠት ይፍለጠ ሳልጨርስ ይሄንን ነገር እዚህ ጋር ምንም የሆነ ነገር ሳናደርግ የትም አትሄድም ከጨረስን እነዚህ ሰዎች ካገኘናቸው ግን ሐኪም ቤት ልካለሁ እነሱ ታልመጡስ ታዲያ እንዴት ነው የሚሆነው እንጠብቃቸዋለን እሺ ቢያንስ እንዴ ማስታገሻ እንኳን ያምጡ ሰማኛለህ አርፈህ ተቀመጥ አሁን ጥያቄን ቀጥልኝ ወሬን ቀጥል ይጀምርኩ ሰማኝ ወሬን ቀጥል ይኸውልህ ሊያዛ ቤት ስገባ ጀምሮ ያለው ነገር እንደነገረኝ ይፈልጋል ነግሮታለሁ እንዴት ብሎ እንዳመጣት አቤል እንዴት እንዳስገባት እኔ ታመመኝ አልነግሮትም ታልተሻለ አበበ እሺ ትንሽ አረፍ በልና ተናገር ችግር የለውም
በደላላ ነው ከሀገሬ እንደመጣው የገባሁት ብላኛል አይደል? ያቺ ሴት ደግሞ ባለፈው ጥይት ስታወጣብን እንደዛ ተኮሳ የገዛ ጓደኛን በጥይት ስትመታት እሷ እንዳስገባች እዚህ ቤት ስትናገር ነበር። አንተም እሷ ነች ያስገባችኝ ብለሃል። ያው ውሸት ነበር አይደል? ያው እኛማ ውሸት ነበር አልነበረም ነበር። ታዲያ ምን አሁን እኮ የሚነገርማ አይደል እኮ በቃ ታወቁ። ለምንድን ነው እንደ አዲስ ነው የሚጠይቅ? መልካም። ስለዚህ ያው ሊያ እንደዛ እንድትሉ ፈልጋ ስለሆነ እንደዛ ያስባለቻችሁ። ኦኬ እሺ። ሊያን እንዴት ነው ማለት ያወቃት? ሊያን መሆኗን ያወቀው መቼ ነው? እንዴት ነው እዛ ቤት የገባችሁ? ስትገባ የነበረውስ ነገር ምን ይመስል ነበር? እስኪ ንገረኝ። ያው እንደነገርኩት ነው የመጀመሪያ አካባቢ ነው እዛ አካባቢ ላይ ሰራም ሱቅም እኔ ሲሄድም ሆነ ሰዓት ላይ ብቅ ማለት ጀመረኝ። ከዛ እኔ እንደው እቺ ልጅ እንደው ምንድነው ብዬ ሰውም ለመጠየቅ አስቤ ነበር። ግን ጋሽዬ ከሌላ ሰው ጋርም እንዲገናኝ አልፈቀዱም። ለምን? ያው እንደነገርኩት ነው ግቢው ጥንቃቄ ያስፈልገዋል። በኋላ ተጦይታ በኋላ ትመጣለች፣ በር ላይ ትቀመጣለች፣ ምግብ ስጡኝ ትላለች። ጋሽዬም ያው ክፋት ስለሌለ ስጣት እንደው ተኛ የተቀመሰውንም ታቅምሳት አለኝ። በኋላ እኔ እሺ እያልኩ ሰጣለሁ። ግን ያው ተሆነ ሰዓት በኋላ በቃ እንደው እንዲም ስወጣም ሳይ ልጅቱ በቃ ሌላ ነገር ውስጥ እንዳትገባ እኔ እንደውም እፈራ ነበር። ልጅቱም ልጅ ይዛ ስለነበር ታሳዝነኝ ጀመር። ከዛ ተሆነ አጋጣሚ ሱቅ ካርድ ገዝቼ ስመለስ ሆነ ሰውዬ ተመኪና ጠራኝ። ምንድነው ምን ፈልጎ ነው ጌታው ብዬ ጠጋ ብዬ ሳናገር ሆነ ነገር ላማክር ነው እንደው ተረዳኸኝ አለ። እኔ ታቅሜ ከሆነ ችግር የለም ጋሽዬንም ቢሆን ነግሬ ረዳሃለሁ አልኩ። ተዛ ጋሽዬ ማወቅ የለባቸውም ይሄ ተኔ ኬዝ ነው አለ። እሺ አልኩ። በኋላ ስልኩን ለወጥንና ሌላ ጊዜ ተሰፈር ውስጥ ሳይሆን ራቅ ብለን ተገናኘን ተሱ ጋር። ይሄ ሰው ማን ይሁን ምን ይሁን ምን ፈልጎ ይሁን በምን አውቀ ነው የተገናኘው? የዛለት ሲያውጋኝ እንግዲህ ተመጀመሪያ እቺ ተበራችን ላይ ምግብ የምትጠይቅ ሴትዮ ሚስቱ እንደሆነች ነገር ይለኝ። በኋላ እኔ አሳዘነኝ። ለሷ መጀመሪያ ጓደኛው ሲነግር ሞቷል፣ በኋላ የለም ብሏል። እሱ ደግሞ በህይወት እንዳለም እንዲታወቅ አልፈለግም። በኋላ እሺ አልኩ። እኔም ያው ድንገት ረድቷት ደህና ቦታ ተቀመጠች ብዬ እሺ አልኩ። ለኔም ደግሞ ትንሽ ነገር አግዝሃለሁ፣ ቤተሰቦችንም ትረዳበት አግዝሃለሁ ሲሉኝ እኔ እሺ አልኩኝ። ለምን እንደምታውቀው ነው አብዬም ስራ አይሰራም፣ ተቤትም ትንሽ እርሾም ስለቀዘቀዘ ብዬ እሺ አልኩ። በኋላ ራቅ ብለን ተገናኘን። ተያዛ ቁጭ ብለን ስንወጋ ጊዜ ተድሮ ፍቅረኛው ደውላ ቦታ ሽሽ እኔ ወስጄ እኔ ጋር ኑራለሁ አለችው። በኋላ እሱም እሺ ብሎ ከዚህ ሀገር ሄደ። ማለት ቆይ የዓለምነሽ ባል ነበረ? ፍቅረኛ ነበርኩ ነው ያለኝ። እንግዲህ እኔ ሲያውጋኝ እንደዛ ነው ያለኝ። ለኔ የዓለምነሽ ፍቅረኛ ነው ባል ነው? ፍቅረኛ ነው ያለኝ። ባል ፍቅረኛ ነው። ያው አልተጋቡም ነበር። እሺ ከዛ ከሌላ ሴት ጋር ኮበለለ ነው? ለምን ከዓለምነሽ በፊት ፍቅረኛ ነበረኝ አለ። ከሷ ጋር ተጣላ በኋላ ነው መሰለኝ ዓለምነሽን ያገኘ። እሺ ከዛስ? ያ በኋላ ያው ያለበትን ነገር ስታይ ደወለች። ተይውጣ እኔ ወስደሃለሁ፣ ያለፈው ነገር አልፏል ተባብለው ሄደ እሱ ተሷ ጋር። አበበ እስኪ የምታወራውን ነገር ግልጽ አድርገህ ንገረኝ። በላይ እንዴት ነው ግልጽ ማድረግ? ምንድን ነው እያልክ ያለው? ከዓለምነሽ በፊት ፍቅረኛ ነበረው፣ ከዛ ከዓለምነሽ ጋር ግንኙነት ጀመረ፣ ከዛ በኋላ ደወለችለት፣ እኔ ወስዳለሁ አለችው፣ ወሰደችው ነው እያልክ ያለው? ምንድን ነው? በደንብ ግልጽ አድርገህ ለምን? እሱ ያውጋኝን እኮ ነው እኔ እየነገርኩ ያለው። እኔ ተቦታው እኮ ማን ነው ወዴት የወሰደው?
ተበፊት ፍቅረኛው ታለምነሽ በፊት የነበረችው ፍቅረኛ እሺ ከውጪ ትኖር ነበር እሷ በኋላ ወሰደችው በቃ ስትመጣ ጊዜ ስታየው ያለበትም ደስ አላላትም መስለኝ ወሰደችው ስለዚህ አለምነሽን ጥሏት ሄደ ነው ኮበለለ ነው አዎ እሺ በኋላ እዛ ከገባ በኋላ ተጓደኞቹ ጋም ሻውጋ እንደሞተ አስወራሱ ለአለምነሽ እንዲደርሳት ወሬው አዎ ሲመጣ እንጂም ሆኖ ሻያት እሷም ደግሞ ትንሽዬ ልጅ ይዛለች ደነገጠ እንዴት ሆነ ብሎ ደነገጠ ተያዛ እሱ የኔ ልጅ አይደለችም ግን ለበፊት ፍቅረኛም ስለሆነች እኔ ላግዛት ፈልጋለሁ ሳግዛት እኔ እንደሆንኩ እንድታውቅ አልፈልግም ማለት እሺ እኔ ደግሞ ደስ አለኝ ለምን እንደው ልጅም ይዛለኝ እሷም እንደዚህ ብርዱ ምኑም ከሚፈራረቅባት ችግር የለም እኔ ታዲያ ምን ልርዳ አልኩ ያለውን ነገር እንደነገረኝ እሺ አልኩኝ እኔ ላንተም ጠቀም ያለ ገንዘብ ሰጣለሁ ግን እቺ ልጅ እናንተ ጋር ገብታ እንደ ሰራተኛ ሆናም ቢሆን ታገልግል አለኝ እንዴት ተጓደኛም ከሆነች እሷንም መርዳት ከፈለክ ብር ካለ እንዴት ለምን ደና ነገር ስለው አይ ትንሽ አይምሮዋም ስለተጎዳ ተዛ ታገግም አለ ያክሽኔ እንግዲህ ጋሽዬ ከፈቀዱ እኔ ምን ገዶኝ አልኩና ጋሽዬ እንግዲህ በወጡ በገቡ ቁጥር መጨቅጨቅ ጀመረ እዛ በቃ እንደው ይሄ ነገር ከተሳካ እኔ እንደው በቃ ቢያንስ ላንተ ከ1.5 በላይ አስገባልሃለሁ አለኝ እኔ ደስ አለኝ ፈነደኩ አሰብኩት ሐሳብ በቃ ሊሳካ ነው እንደው በሽተኛውንም አባቴ እንደው ትንሽ ሊረዳ ነው እናቴንም ሊረዳ ነው ወንድሞቼንም ሊረዳ ነው ብዬ ፈነደኩ በኋላ እኔ በቃ ጋሽዬ በወጡ በገቡ ቁጥር እሳቸውን ጭቅጭቅ ጀመርኩ ከዛ እኔ ጋሽዬን እንደምንም ብዬ አሳመንኩ ምን ብለን ያሳመንከው እቺ ልጅ እንደው ጋሽዬ እንደው እንደዚህ ብናረግላት እንደው ተዚህ ቤት ብሰራ እንደው እኔ በወጣው በገባው ቁጥር ልጅቱን ስታሰቃይ ነው ማይ አልኩ ጋሽዬም አንጀታቸው ራራ እንግዲህ ይሁን እሺ ይሁን ምን ይደረጋል ተሰው ልጅ አይጨከንም አሉ ተዛን እሺ በቃ እኔም ደስ አለኝ ለሷም እንግዲህ እንደዚህ ነው ብለን ነገርናት ገባኝ ልክ እሷ እዛ ቤት እንደገባኝ ይሄ ያልኩ ሰውዬ ቴክስት አረገ ለዛ ቴክስት ታረገ በኋላ አካውንቱ ብር ገብቷል ያንተ ለሷም ተቀባት ተምን ይያልክ መሰጣትን ብር አንድ ላይ አስገብቻለሁ ግን ምንም ነገር እንዳትነግራት አለ እሺ አልኩኝ ምን ያህል ገንዘብ ላከልህ የኔ እንዳልኩ ነው 1.5 አስገባ ለሷ ወደ 500 ምናምን ሺህ ብር ለዚህ ለቅባቱም ለአንዳንድ ነገር ምስትወጣ የሚሆናትን ስጣት ታነሰ ታንተም ሰጣት እኔ አስገባለሁ አለኝ ግን ደስ አለኝ የኔ እንደው ትንሹም ሁለቱም እኮ ቢሰጠኝ ይበቃኛል እኔ ግን ያው በቃ እኔ ተዛ በኋላ እሷም እንግዲህ ተነስታ እንዲህ ሆና ሳይ በቃ ደስ አለኝ አበበ ማለት እሷን እናንተ ጋር ሰራተኛ አቤል ጋር ሰራተኛ ሆና እንድትገባ ስለፈለገ ለአንተ 1.5 ሚሊዮን ብር ከፍሎ ለሷ 500 ሺህ ብር ላከ ነው እስኪ የትኛው ሰው ነው የራሱን ለራሱ ሰው ትንሽ ገንዘብ ልኮ አንተ ይሄን ነገር ላረክበት 1.5 ሚሊዮን ሚልከው ተሷ አካውንት እኮ አይደለም ተኔ ነው የገባው እሱም ታንዳንድ ነገር ለጠጉርም ማሰሪያ ለጥባትም ብለስጣት ነው ያለው ለምን አሁን ባንዴ ብዙ ብር ብሰጣት እኛንም ትጠረጥራለች ስለዚህ ተዛ ላይ ትንሽ ሰጣት ነበር ተዛ ተሆነ ሰዓት በኋላ እንደው ታንዶር ገደማ አካባቢን እንደዛ ነገር በዛ አለ ገንዘብ ነው የገባው ተኔ አካውንት ራሱ ተዛ ደርሶታል ወይ አለኝ አው ደርሶኛል ምንድነው ስል ተሷም ይሆን ነው ስለዚህ እንደነገርኩ ምንም ነገር እንዳይቸግራታል አረ በፍጡም አልኩኝ እንዴት ይቸግራታል አልኩኝ
ስትፈልግም እንደው እንደ ብድርም እያደረኩ መስጠት ጀመርኩኝ። ይሄ ነገር ከየት መጣ ብላ እንዳትጠይቀኝ። እሷ ምንም አታውቅም። ይሄን ነገር እንግዲህ እኔ እስከማውቀው ድረስ እንደማታውቅ ነው። ስለዚህ ምን ያህል ጊዜ ሰጣት? ይሄንን ብር ሰጣት? 500 ሺህ ብሩን አጠቃላይ እንዳለ አልወሰደችም። ተጨምሯል እኮ ተዛም በኋላ እኮ ብር ልኳል ሰውዬ። ግን ያው በቃ ታየሆነ ሰዓት በኋላ እንደው እሷም ጋሽዬም ስለሚከፍሏትም እንግዲህ ውድ ቤተሰቦች ያው መብራት እንደምታዩት እንግዲህ እየተቋረጠ ነው። ችግር የለውም እንደዚሁ ባለንበት እንቀጥላለን። መብራትን ብዙ ማተር የሚያደርግ ነገር አለ። ምናልባት ቪዲዮ እንደመጀመሪያው ጥራት ላይኖረው ይችላል። ለማንኛውም እስኪ አብራችሁኝ ነው ቀጥል። በኋላ በቃ እንቺ እንዳቸግርሽ ተቅባቱም ተነገሮች ሲስተካከሉ ትመልሻለሽ ስላት ኧረ እኔ ጋሽዬ የሚከፍሉኝም አለ አንተ እስከዛሬም ስላገዝክኝ አመሰግናለሁ አለኝ። ቆይ እኔ የምልህ 500 ሺህ ብሩን አልወሰደችም አልሰጣትም። ድጋሜ ተጨማሪ ደግሞ ተልኳል ብላል። ለምንድን ነው ተጨማሪ ተላክ? ያው እንግዲህ እሳቸው እንዳሉኝ ከሆነ ትንሽ ከተመለሰኝ ከቤትም እንድትቆይ አይፈልጉም። ለምን ተው ተፍቅረኛቸውም ስለሆነ ያው ድንገት እንኳን ልውጣ ብላም ብትወጣ አምሯም ተመለሰ ያችን ገንዘብ ስጣት ነው ያሉኝ ለኔ። እሷ ግን አሻፈረኝ። እኔ እንደው ለቅባትም ጋሽዬ የሚሰጡኝ ይበቃኛል፣ ተስከዛሬ የሚሰጠኝ ይበቃኛል አለኝ። ከዛ እኔ እሺ አልኩ። እኔ ለምን ሊዮ ተቤተሰቦቼንም ስለማግዝበት ለምንም ይበጀኛል። ስለዚህ አንተ ገንዘብን እየተቀበልክ ይቺን ሴት እዛ ቤት እንድትገባ አድርገህ ጥሩ ኑሮ እየኖርክ ነበር ማለት ነው። እኔ ያው ተበብትም ጥሩ ኑሮ ነው የምኖር እኮ ከጋሽዬ ጋር። ግን እኔ ምንድነው ተዚች ልጅ እንዲህ ሆነችበት እንደው ነገር ቢስተካከል በሚል ነው እኔ የረዳው እንግዲህ። እሺ ከዛ በኋላስ ምን ተፈጠረ? በዚህ ሁኔታ ውስጥ ናችሁ ምንድን እየተከናወነ የነበረው? ያን ሰው በተደጋጋሚ ታገኘው ነበር ወይስ በስልክ ነበር የምታወራው? ወይስ ከዛ በኋላ አውርተው አታውቅም? ይልም ያው አንዳንድ ጊዜ ሚሴጁም ይጽፋል፣ አንዳንዴም ደግሞ ይደውላል። አንዴ በጣም እንደው አስቸኳይ ነገር ከሆነ ደግሞ ከመኪናው ጋር ራቅ ብዬ እንወያያለን። ያ በኋላ ምን አዲስ ነገር አለ? እንዴት ነው አሁንስ እንዴት ናት ይለኛል። እኔም ደግሞ ያለችበት ሁኔታ እነግራለሁ ለሱ። እሺ ማለት መጀመሪያ የነበረችበት ሁኔታ ልጇን ታሰቃያለች ምናምን አይደለ? ስትገባ እናንተ ጋር ልጇን ይዛ አይደለም የገባችሁ? እዛ እናቷ ቤት ይሁን ለቤተሰቦቿ ሰጣ ነው የመጣችው አይደለ? እሺ ምን ያህል ጊዜ ነበር ማለት እስክታገግም የምትጠብቀው የነበረው? ስታገግም ልትነግራት፣ ስታገግም ገንዘብ ልትሰጣት የነበረው ምን ያህል ጊዜ ጠብቀ ነበር? ያው ሰውየው እንደው ያለኝ እንደው ቀስ በቀስ እያወጋት ስለበፊቱ ነገር አንስተ ምንም ብለ እንድነግራት ነው ለኔ ነገረኝ ነበር። እና አውግታ ታውቃለህ? አረ እንደው በቃ ጭራሽ እንደው አንዳንዴ ትግስም ስትል ፈራት ጀመር። እንደው ድንገት የሆነ ነገር እንኳን ባነሳ የሆነ ነገር ብታደርገኝልና ተራቅ ብዬ ብቻ ነበር ማየት። መቼም ከወንድም ጋር ግንኙነት ስትጀምር ታውቃለህ አይደል? አረ እንደው ይሄ ነገር እንደው እየቆየ ነው መሰለኝ የሚረብሸኝ። ወይኔ ማስታገሻም አልሰጣችሁም ወይ ሐኪም ቤት እንዴት ነው የሚሆን? እየቆየ እየረብሸኝ። አንድ ነገር እንትን በሉ አንበበ ነገርኩህ እኮ ትሄዳለህ፣ ሐኪም ቤት ትሄዳለህ እና እየቆየ ያለው መጀመሪያ ግን እነዚህ ሰዎች ማግኘት አለብኝ ብያለሁ። ይመጣሉ እነሱ ተቤታቸው የት ይሄዳሉ? ስለዚህ ታክሜ ከዛ ወደ ሐኪም ቤት ትሄዳለህ። ነገርኩህ እኔ ታክሜ ልምጣና ተያ በኋላ ይደርሳል እንጂ ምን አይነት እንደው አሁን የምር ምራራለ ይመስላል። ግን እንዲያ ከሆነ ታዲያ እኔ ደርሼ ልምጣ ወይ? የታባ ነው ደርሰህ የምትመጣው? እና ታዲያ ስንት ሰዓትን ይዘህ ቁጭ ብለህ አሁን የጀመርነው ኖር ጨርስልኝ እና እንዴት ነው የምንጨርስ? ነው የጀመርነው ነገር ጨርስልኝ። አይ ቀስ እጠብቅሃለሁ፣ ችግር የለውም። አሁንም ይተዋል፣ ቀስ በቀስ ስለሆነ በመሀል ስለሆነ ችግር የለውም፣ ይተዋል። አንተ እኔ ላይ እንደቀለድክ አበበ እየሰማኝ ነው? እየሰማሁ ነው። ወንድምህ ከሊያ ጋር ግንኙነት ሲጀምር ታውቃለህ
ነው ከጊዜ በኋላ ነው ያወኩኝ እንጂ እኔ ጋር ሲመጣ እንግዲህ እኔ እሱ ሲመጣ እንደው እኔ አረፍላለሁ ትንሽ እኮ ተቀራርበው ሲያወሩ ቤት ውስጥ ሲጫወቱ ሲሳሳቁ ምናምን ሲላፉ ታያቸው ነበር አይደል? ያው እኔ እንግዲህ ቅድም እንዳልኩ ነው እሷ ትንሽ ተለወጠች ሲባል ያው ሰውየውም እንደነገረኝ እንድትወጣ ነበር ነው የምፈልግ ሲጀምር ያው ስትጫወቱ ምንም ሲሉ እኔ ፍቅር ግንኙነት ይጀምሩ ምን ያውርጉ እኔ ኬት ሰማል ግን እኔ በቃ ስትጫወትም ምንም ሳይ እኔ ደስ አለኝ ለምን በቃ እንደው እየተመለሰኝ ነው ብዬ አሰብኩኝ እኔ ከዛ በኋላ ነው እንደው ፍቅር ውስጥም መግባታቸውን የሰማሁት ታንቷ አፍ ነው የሰማሁት ሲጀምር እኔ ኧረ እባክህ ከኔ ነው የሰማው ከራስ ኮንድማ ነው የሰማው አብረን ቁጭ ብለና እንዴ ከዛ በፊት እንደምታውቅና ስለ ገንዘቡ ብቻ እንደማታውቅ ነገር እኔ እንግዲህ እኔ አንተ ራስ አውቃለሁ ስለ ፍቅራቸው ስለ ገንዘብ አላውቅም ማለት ነው ያልከኝ እኔ እንጃ እኔ አላስታውስ እኔ ስንቱን ነገር አስታውሰዋለሁ ብለህ ነው ምንም አታስታውሰው እኔ ስንት ነገር አውጋለሁ ስንት ነገር አስባለሁ እንዴ እንዴት ነው በጣም ብዙ ሐሳብ አለብህ ብዙ ቤተሰቦች ብዙ ልጆችን ስለምታሳድግ ብዙ የምትጦራቸው ሰዎች ስላሉ በጣም ታስባለህ አይደል ትጨነቃለህ እሺ 9 ወር ሙሉ እንግዲህ እዛ ቤት ኖረች አይደል 9 ወር ሙሉ እዛ ቤት ስትኖር አንድም ቀን ስለዚህ ጉዳይ አውርታት አታውቅም እኔው በቃ ነው ንገራትም አውጋትም ስላልተባልኩ ቆይ እኔ ስልት አውጋታለሁ እኔ ስልት አውጋታለሁ ነው የሚለኝ ሰውየው ስለዚህ እኔ ደግሞ የሱንም ሐሳብ መጠበቅ ጀመርኩ እስኪ ልመለስልህና አቤል ቤት ስትገባ 3 ቀን ስልጠና ሰጥቶ ነበር አይደል አይደል አዎ በጣም ጥሩ ከስልጠናዎቹ ውስጥ ማንኛውንም አይነት ሰው በምን አይነት መንገድ ቢሆን በምንም አይነት መልኩ ቢሆን ተጠጋግተህ እንዳታወራ ጥንቃቄ እንድታደርግ መልካም ስራ ነው ራሱ ቢሉህ ከአቤል ትዕዛዝ ውጪ ምንም ነገር እንዳታደርግ ትልቁ ከስልጠናዎች መሃል ያለው ትልቁ ስልጠና እሱ ነው አይደል ምክርም ጭምር ነው አይደል ያው ጥንቃቄ ማድረግ እንዳለብህ ተነግሮ ነው አይደል ወደ ስራ የገባው ያው ጥንቃቄ አድርግ የተባለው ተቤትም ለሚመጣም ሰው እቤትም ለሚመጣ ሰው ውጪም ለምታገኘው ሰው በምንም አይነት መንገድ በምንም አይነት ዙሪያ ያንን ቤት በተመለከተ አቤልም በተመለከተ ምንም ነገር አድርግልን ብትባል ምንም ነገር ይፈጠራል ብትባል እንዳትሰማ እንዳታምን ከአቤል ትዕዛዝ ውጪ እንዳትሆን ተነግሯል አልተነገረም እሱማ ተነግሮኛል ግን እቺ ልጅ ደግሞ እንደዚህ ሆና ሲጀምር ስለዚህች ልጅ አይደለም አንተ ይሄን ያረከው ስለ ገንዘቡ ነው ገንዘቡ መጣ ከዚያ በኋላ ነው ዝም በል ካስገባሃት ይሄን ያክል ገንዘብ ታገኛለህ ነው የተባልከው ነው እንደው እርሶ ቢሆኑ እምቢ ሊሉ ነው እንዴ ማለት እኔ እኮ ቀለል ያለ ስራ ነው የሚከብድም ብዙም እንትን የሚፈጅ ነገር ሰማ የስልጠናው አንድ አካል ምንድን ነው እየጠየቅኩ ያለሁት እኮ ወደ ኋላ መልሼ ነው ስልጠናውና ይሄ ምን ያገናኘዋል ይሄ ማንንም ሰው እንዳትናገር ማንንም ሰው እንዳታምን አይደል ምንድነው ምን ያገናኘው አሁን ምንድነው ምን ያገናኘው እና ይሄ እኮ ሰውን ማንሳት ነው አነሳት ወይስ አነሳች እንዴ እኔ እሷንም ሳነሳ እሷም አነሳት ወይስ አነሳች አሁን ላይ እንዴ እኩል ነው እንግዲህ እኔ እሷ አይደለም ደግሞ ያነሳኝ እኔ ሰውየው ነው እኔ ገንዘብ የከፈለኝ ሰማኝ እና ትክክል ነበር ስራ እና እሷ ትክክለኛ ስራ ነው ወይ የሰራው አዎ እና አለምነሽ ትክክለኛ ሰው ነች ያ ሰውዬ ትክክለኛ ሰው ነው እኔ ምን አውቃለሁ እኔ አሁን ላይ ያልኩ ነው ያለሁት አሁን ላይ በምታየው ነገር ትክክል ነው እኔ እነዚህ ትክክል ነው አሁን ላይ በምታየው ነገር ቆይ አሁን እንደዚህ እኮ ትክክል ነው አሁን በምታየው ነገር እኔ ልክ ነው የሰራው ትላለህ ወይ አሁን የሰራው ስራ ትክክል ነው ወይ ታውን እንኳን ልክ አይደለም እኔ እኮ በቃ አጥፍቻለሁ ስለዚህ ገንዘብን ነበር የፈለከው አንተ እሷን ለማንሳት ሳይሆን ገንዘብ ነበር ያሰኘ ገንዘብ ፈልገህ ነበር እንዴ በእርጋታ ዝጋፈን ስለኔ መረጋጋት አንተ አናግረኝም ቆሻሻ
ተው ዝጋፈን ክፉ ነገር አይናገሩ ዝጋፈን እንዴ ዝም በል ክፉ ነገር አይናገሩ ይላል ደግሞ ክፉ ነገር ሲሰራ ቆይቶ እርኩስ ያመመኝ ነው ሰዱኝ ሙት ለኔ ስትል ድብን በል እኔ ምን ገዱኝ ማን ይነግርሃል ቆይ ውሰዱኝና ታክሜ ልምጣ ተራሴም ገንዘብ ቢሆን የትም አትሄድም ከራሴ ገንዘብ ከዘረፍከው ገንዘብ አቤል ቤት ሌባ አስገብተህ ነብሰ ገዳይ አስገብተህ ባገኘው ገንዘብ ሰው መስለህን ወይኔ እሺ ከዛ ቀጥል ምንም እንዲያ ወድን ምን አታሻሽብኝ ቀጥል እኛ በቃ ተያ በኋላ በቃ ተፈጠረ ምንድነው የተፈጠረው በቃ ሰውየው ሲጽፍ ይሄን መልእክት አታስቀምጥ ይላሉልኝ እሺ ብዬ አጠፋለሁ ስንደዋወልም የተደዋወልን አጠፋለሁ እሺ ከዛ ተሆነ ሰዓት ላይ ጠራኝና እንደውኔ ዛሬ በቃ ሁሉንም ነገር እኔ ራሴ ነግራታለሁ የምትወደውም ነገር ስላለ እኔ ምንድነው ይሄ ምን ፕራይስ አረጋታለሁ አለኝ ሰርፕራይዝ አረጋታለሁ እንደዛ ሲለኝ እኔ እሺ ደግ እንግዲህ እናንተ ከተስማማችሁ እሷም ደግሞ ተመለሰች ደስ ይለኛል አልኩና እሺ ነው የምላግዙ አልኩ ስል ጊዜ ችግር የለም ወደ ቷላ አካባቢ ሰው ይመጣል ተዛን በሩ ክፈትላቸው አለኝ እሺ ደግ እንደው እኔ ስራዬ ነው አልኩኝ ተዛ በፊት እሷ ልብሱንም ቀይራ ወጣች ልብስ ቀይራ ወጣች እሷ ወጣች ወዴት ነው ምንድነው ዛሬ ስላት አይ መጣው እኔ ልጄን አይቼ ልመጣ ነው አለች እሺ ከዛን እሺ መልካም እንደው ጋሽ ያውቃል ስል ችግር የለም እኔ ነግራቸዋለሁ አለች አይ እሺ እኔ ንቅናሽ ብዬ ቁጭ አልኩኝ ከዛን እሷ ተመለሰች በኋላ ተመልሳለች ይሄ ነገር እንዴት ነው አሁን ነው የሚሆን ወይስ እንዴት ነው ስል ቆኔ ክፈት ስድት ከፍታላ አሉ እሺ ብዬ እኔ መጠበቅ ጀመርኩ ብጠብቅም ምንም ነገር የለም ተሰውየውም ስልክ ላይ ባዘልቅም አይነሳም ያኔ በቃ እንግዲህ እርሳቸው ባሉት ሰዓት ይምጡ ብዬ እኔ ተበሬ ለሆኜ መጠበቅ ጀመርኩ ተዛን እንደው ቀልድ ነው ሲመሽ ጋሽዬም ገቡ ወደ ቤታቸው ከዛ እኔም በቃ ትንሽ ጋደም ልበል ብዬ ሽልብ አረገኝ እንቅልፌም ሽልብ ሲያደርገኝ ጋሽዬ ከገቡ በኋላ ቢያንስ 50-40 ደቂቃ እንደዛ ገደማ ላይ የኔ ስልክ ጮኸ አቤት ስል እሳቸው ናቸው በል እንግዲህ ተዘጋጅ ይመጣሉ አሁን ሲደርሱ ክፈት ስለሃለው ትከፍታለህ አሉ እሺ ብዬ ልክ ክፈት የሚል ነገር ሳይ ከፈትኩ በሩ ስከፍት ተዚህ ተፍርጅ የሚያህል የካርቶን 4 ጎረምሳ እንደዚህ ይዞ እንደ ባሪላ ገቡ ከዛ እነዚህ ሰዎች ከገቡ በኋላ እቃውን አስቀምጦ ሊሄዱ ስሉ ወዴት ነው እንዴ የታሉ ታዲያ ስላቸው አይ ቆይሳቸው ይመጣሉ እኛ አስቀምጡን የተባለናል እሺ ደግ እንግዲህ መልካም ብዬ እኔ እነሱን እንዳስወጣው ተበሪን ዘጋው ተበሪን ዘግቼ መኝቴ ላይ አረፍ እንዳል ተለሊት 10-9 ገደማ ላይ ስልኬ ተደወለ ድጋሚ ታነሳውና እንደው ምን ነው ቀሩ እርሶ እቃው እኮ መጥቷል ስል ታንድ መኪና ይመጣል ታ መኪና ሲገባ እኔም አብሬ እመጣለሁ አሉ ደግሽ እኔ እንደው ሰዓቱም እኮ ስለነጎደ ነው ብዬ ስነግራቸው ችግር የለም ይሁን ሲሉኝ ይሻሉ ያ በዛ ሰዓት መጡ እኔ ከፈትኩ እሺ ከዛ ልክ መኪናው እንደመጣ ሂድ በቃ አረፍ በል እኛ ያለውን ነገር አስተካክላለሁ ማን ነው የሚለው
ማለት ድጋሚ መኪናው ሲመጣ እሷ ነበረች ማለት ነው? ተነስታ ነበረ? ያው እሷ እንግዲህ እኔ ቀድማም አውቃ ይሁን እኔ አላቅም ብቻ ነበር ያልተኛችም እሷ። ከዛን እሺ አልኩኝ እኔ በሩንም እንደዚህ ገርበብ እንዳለ ነው እንትን ያለ። ከዛ እንደዚህ መኪናው ቆመ። ከያ በኋላ እቃውም ሲጫን ጊዜ ገንዘቡ የላኩ ሰውዬ ገቡ። ከያ በኋላ ተቃቀፉ ተሷ ጋር። እኔው ግባ ተኛ ስላለችኝ እኔም በቃ ትንሽ ደክሞኝም ስለነበር ተቀዳዳዬ አየሁ። ሳይ ጊዜ የማየውን ነገር እኔ ተጠራጠርኩ። ማለት የማየውን ነገር ተጠራጠርኩ ማለት ሰውየውና ለምኔ ሲተቃቀፉ ሲሳሳቁ ሳይ እኔ ግራ ገባኝ። እንጂ እነዚህ ሰዎች ማለት ሰውየው መጣ ማለት ነው። ሰውየው መጥቶ ከአለምነሽ ጋር ተገናኘ። ያው ከዛ እኔ ራሴንም ተጠራጠርኩ። እንጂ ይሄ ነገር እንዴት ነው? ተመጀመሪያም እቃውም ሲመጣ ታግዛቸው ነበር። ሲጫንም እንትንም ሲል ታግዛቸው ነበር። ምንድን ነበር የሚጫነው? ቆይ እኔ እንግዲህ እቃውን እኔ በደንብም አይቼም አላቅም። ሁሌ ሲመጣ ብቻ ይጫናል ይወጣል። ማለት ሁሉ ጊዜ ነው የሚጫነው? አይ ሁሉ ጊዜ እንኳን አይደለም። ታልፎ አልፎ እንደዚህ ቢያንስ በሳምንት ሁለቴ እንደዛ ገደማ ይጫናል። ማለት እዛ ቤት ውስጥ እንደዚህ ሁሉ ጊዜ የሚጫን ነገር አለ? ያው እንደዛ ይቀመጣል። አለምነሽ ነች የምታስጭነው? ያ እኔ ብዙ ጊዜ እሷ ናት እንግዲህ ሲጫንም ሲወጣም እንጂ አቤል የለም ቦታው ላይ። እሳቸው የሉም። እኔ እንደውም በቃ ተኔ እሷን አምነው ነው ወይ ብዬ ብዙ ጊዜም ጠርጥሬ አውቃለሁ። እኔ ከዛ ተሆነ ሰዓት እኔ ይሄ እቃም ሲጫን ተኔ ላይ ልክ ይሄ እቃ ተጭኖ እንደወጣ ከብሩም ይገባል። የት ነው የሚገባው ብሩ? እኔ ተባለፈው ሰውዬ በኋላ ሌላ ሰው ነው የሚያስገባለኝ። እቃው ሲጫን አዎ ማን እንደሆነ አታውቅም? እኔ ማን እንደሆነም እንትን አላልኩም። ብዙም ነው እንዴ የብሩም ነገር እኔ እንደው ጋሽዬ ሌላ ስራ ጀምረው ወይ ወደኔ ላክ ብሎ ይሁን ብዬም ብዙ ጊዜ ልጠይቅም አስቤ ነበርኝ። እሺ ከዛ በቃ ልክ የዛለት እንደዛ ሳይ እኔ በቃ እንደዚህ እንደሆነ ገባኝ። እሺ እኮ ከዛስ ምንድነው የዛን ቀን ምሽት የተፈጠረው? ያ ዕቃ እንደተጫነ መኪናውም ሲወጣ ለምነሽ ተበሩም ዘጋጋች። እኔ በቃ ግራም ገባኝ። እንዴት ነው ይሄ ነገር እያል ታይኔ እንኳን እንደዚህ ሽልብ ሳልል ነው በቃ የነጋ። ነክቶ ጊዜ ጩኸት ሰሙ። እኔ ደግሞ ምንድነው ብዬ ተንቅልፉም አለ በቃ እንደምንም ብዬ ወርጄ ሲሄድ ሶርድ ጊዜ ቤትም ስገባ ተዚህ አስክሬን አለ። አስክሬኑ አለ። የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ፣ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሆኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ከዛ ጋሽዬ እንደው ድንግጥ አሉና ቶሎ ብለው ስልካቸውን አምጥተው ለፖሊስ ደወሉ። ስለዚህ ሲያስገቡ የነበሩት አስክሬን መሆኑን ታውቃለህ ማለት ነው? አስክሬን ይሁን አይሁን እኔ እንግዲህ ምን አውቄ ብለህ ነው? እኔ በቃ ልክ መኪና እንደመጣ በል አረፍ በል እኛ እናስተካክላለን። የጫኑትን አይደለም ያልኩ፣ ሲያስገቡ በካርቶን ነገር አስገቡ ያልከኝ ነገር ሲያስገቡ አንተ ነበርክ በቦታው? ያው እኔ ሰውዬው አለኝ በእሷ የምትወደውን ነገር ሰርፕራይዝ እናደርጋለን ያለኝ ለኔ። ስለዚህ እኔ ምንድነው በቃ የሆነ እሷ የምትወደው ነገር ሊሆን ይችላል ብዬ ነው እኔ ያሰብኩት። ጭራሽ እኔ አስክሬን ያስገቡ ምን ያስገቡ እኔ እንዴት አድርጌ አውቃለሁ እኮ። አቤል በዛ ሰዓት ያንን ነገር አይቶ ፖሊስ ጠርቶ ፖሊስ ይዞት ሲሄድ አንተም አለምነሽም እዛው ነበራችሁ? እኛ እዛው ቤት ውስጥ ነበር። ያንን ነገር ደግሞ አንተ እርግጠኛ ነኝ በዛ ሰዓት ገብቷል
እነዛ ሰዎች ያስገቡት አስክሬን እንደነበረ ገብቷል በዛ ሰዓት ነው አይደለም? እኔ እንዴት ይገባኛል? እኔ አላየሁት። እንግዲህ እንዴት ድንጋይ ነን እንዴት ነው የማይገባ? እኔ ያላየሁትን ነገር እንዲህ ነው ብል እኔ የጫኑትስ ምንድነው ያስገቡት ነገር እንዳለ ታውቃለህ አይደል? እሱንማ እኔ የነገርኩህ እኮ እኔ ያንን ነገር በሰዓቱ ያንን ነገር ባየ ሰዓት ማታ የተፈጠረው ነገር እንዴት አይምሮ ላይ አይመጣም? እንዴት ነው ማለት ልታስተውል ማትችለው ነው ወይስ ስለተከፈለ ብቻ እንደዚህ አይነት ነገር አታስተውልም? እንደሱ አይደለም። እኔ ምን ገንዘብ ነው እኮ እንጂ ምን እንትን አይደለ የተሰጠኝ። ሰማ አልተናገርክም እኮ ያንን ነገር ማታ ላይ ሲከናወን የነበረው ነገር ለፖሊሶችም እንዲሁም ደግሞ ለአቤልም አልተናገርክም። ወጥመድ ውስጥ እየገባ እንደሆነ ኢቭን እሷ መስክራበት ስትጠፋ አንተ ራሱ እሱ ላይ ለመመስከር ነው እየተሯሯጥክ ያለው። እኔ እንደዛ አይደለም። ይኸውልህ ተመጀመሪያ እንደዛ እኔ እንደሚሆን እኔ አላወቅኩም። ሲቀጥል ደግሞ መጀመሪያ እንደዛ እንደሚሆን አላወቅኩም። እንደዛ ከሆነ በኋላ ለምንድን ነው ከአቤል ጎን ያልኩኝ? እኔ ከያ በኋላ እሳቸውም እኔ ማስፈራራት ጀመሩ። ማን ነው ማስፈራራት የጀመረው? ብር ሲያስገቡ የነበረ ሰውዬ። ምን ብሎ ነው የሚያስፈራራ? አንዱ ምንም ነገር ቢፈጠር እንደማታውቅ ንገር አሉኝ። ከዛ ምንድን ነው ስል ጊዜ ያን ነገር እንደው ካላረክ ከቤተሰቦች ላይ ፍረድ አሉ። ያ በኋላ ነው አላዛሬ ካላረክ ነው ከቤተሰቦች ላይ ፍረድ የተባልኩ። ይሄን ነገር እንደማታውቅ በቃ ጋሽዬ ናቸው የገደሉት ብዬ እንድነገር ነው እነሱም እንትን ሲሉ ነበሩ። ከዛ አንተ እሺ ብለህ ተስማማ እናሳ እና ከአቤል እነዚህ ገንዘብ የሰጡ ሰዎች በልጠውብህ ማለት ነው? እንደሱ አይደለም። ያው እነሱም አላዛሬን ያዙት። ተያ በሱ ማስፈራራት ጀመሩ። አላዛር አልተያዘም ሲጀምር። አላዛር እኔ ነኝ ያዝኩት እነሱ አልያዙት። አትዋሽ። እኔ ለምን ዋሻለሁ? መዋሸትህን አቁም። እኛ አልዋሽም ሲጀምር ያለው መዋሸትህን አቁም። የነገርኩህ አላዛር ሲጀምር ከነሱ ጋር ነበር የሚሰራው። ታውቃለህ? ይሄንን አውቀህ ነው። እኔ ከየት ነው የማውቀው? እኔ መጀመሪያ እኔ ነገር አላውቅም ነበር። ተቆይታ በኋላ ነው የሰማሁኝ። ስለዚህ አላዛርን ያዙት፣ ማስፈራራት ጀመሩ። ነው አትበል። አንተ ገንዘብ ስለሰጡ እነሱ በለጡብህ ከአቤል። አብሮ ቁጭ ብሎ አንድ ማዕድ ላይ ከበላው አቤል ራስህ እዛ ቤት እንድትገባ አድርገህ እሱን ለመጣል፣ እሱን ለማቃጠል፣ እሱን ለማጥፋት ሞከርክ። ከነዚህ ሰዎች ጋር በገንዘብ ተደራድረ። ስማ አንተን እኮ ነው የማናገረው። እየሰማሁ ነው። ኢቭን እኛ ይዘንህ እንኳን እውነቱን ለመናገር አልፈለግም። ወገብህን አስረህ አቤል ላይ ለማስፈረድ ስትጣጣር ነበር። አቤል በደል ያውቃል? እንደው እስኪ እንዳሰሪ አንድ ቀን ተኮሳትሮ እንኳን ተናግሮ ያውቃል? ጮክ ብሎ አውርቶ ያውቃል? አያውቅም አልኩት እኮ በቃ ያ በኋላ ነው በቃ ነገሮች እንዲህ ሲሆኑ ነው እንጂ እኔ እኮ ቢያንስ እንዴት የሱ አንድ ጥሩነት እንኳን አንተ ጋር ቦታ አልነበረው? ያው እንግዲህ እኔ በቃ እኮ ተጠጥቻለሁ። አሽየንም ቢሆን ይቅርታ ጠይቃለሁ። እኔ በቃ የሰው ልጅ ነው ይሳሳታል አይደለ? አሁን ያንተ ስራ ይቅር የሚባል ስራ ነው። ግን እስኪ ይቅርታ ይገባል። እኔ እንግዲህ እንደ የሰው ይለያያል። እንግዲህ እኔ ምን ሌላም ሰው ቢሆን የሚያደርገው ነገር ነው። እኔ ላይ ሲሆን እንዴት እንደሚበረታ ነው። ኖርማል ነው አይደለ? እዛ ጋር የሰው መሞት፣ የሰው መገደል፣ ወንጀለኛ ነው ሰው ነፍስ ያላጠፋ ሰው አጠፋ መባል ኖርማል ነው አይደል? ሌላም ሰው ማድረግ የሚችለው ነገር ነው አይደል? አሁን እሺ አሁን እኔ ሁሉ ተናግሬያለሁ። እኔ ይሄ ነገር እየቆየ እያመመኝ ቢያንስ እንኳን እሺ ትንሽ ነገር ነግሬዎቻለሁ አይደል? ደርሼ ልምጣ ወይ ማስታገሻ ማምጡ የትም አትሄድም። እና እኔ እየቆየ እያመመኝ ነው። እንኳን አመመ ማለት ነው። እንኳን አመመ እንዴት በኋላ በቃ ምንም አይጠይቁኝ። እኔ እኮ ጭራሽ እየተቆጣህ እንደ ትክክለኛ ሰው እኛን እየተቆጣህ እኔን ለማዘዝ የምሞክረው ነገር ነው። ጭራሽ የሚገርመኝ ግዴታ አንተን ማሳከም እንዳለብኝ ነው እየነገርክኝ ያለው። እኔ ገንዘብ ስጠኝ አላልኩኝ፣ እየታከማለሁ ነው ያልኩት። ውሰደኝ እንጂ ጠምቧ በል ሰማኝ። እኔ እንዲህ ዘግዝቄ በገርፍ ደስ ይለኛል። አበበ ዘግዝቄ በገርፍ እኔ በቃ ይቅርታ አልኩኝ እኮ። ምንድነው የሚገርፍኝ?
አትበለኝ። ለምንድን ነው የሚገርም? ሰማኝ። አትበለኝ። አንተ ከወንድሜ እኮ ነው ታጋጭኝ የነበረው። ከወንድሜ ጋር ያጣላኝ ወንድሜ ላይ እንዳስፈርድ ልታረገኝ ነበር። ደሞቱን ይጉዛ። ለምንድን ነው ኧረ አነጋገሩ እንዴት አባቱ እንደሚያውቃት አንተ እረፍት ውስጥ አትክተተኝ። ትሰማኛለህ? ሐኪም ቤት ይወስዷል። ግሱ ማለት ሐኪም ቤት ከሄድክ በኋላ እኔ ጋር አትመጣም፣ አቤል ጋር ነው የሚወስዱ። ለአቤል ነው የምታስረክቡት ወስዳችሁ። እኔ እዛ ምን እሰራለሁ? ነገርኩህ። አቤል ጋር ቀጥታ ይወስዷል። ትታከማለህ፣ ችግር የለውም ታከም። እንዳንተ ስራ ሐኪም ቤት ምናምን የሚገባ አይነት ሰው አይደለም። ይኸውልህ እየነገርኩህ ነበር። እንደዚህ ላይ ብትዝረከረክ ራሱ ደስ ይለኛል። የምሬን ነው ማለት ዝጋ። ቆሻሻ ወሰዱት፣ አሳክሙት። ከዛ በኋላ አቤል ጋር ቀጥታ ለአቤል አስረክቡት። ተነስ። ከአበበ ጋር ባወራው ቁጥር ይበልጥ እየጋልኩ ነው የምጠው። ስሜት ይበልጥ እየጋለ ነው፣ እየተቆጣው በቃ እንጃ። እለት ተዕለት እየተናደድኩ ነው የምጠው። ሳየው ራሱ ድንፋት ይለኛል። የምር በጣም ይቅርታ አድርጉልኝ። የእውነቴን ነው እንዳልኩት፣ የምር አበበን ዘግዝቄ በገርፈው ደስ ይለኛል። እንዲህ ቁልቁል ዘግዝቄው ማለት ነው። በጣም ለብዙ ሰዎች መማሪያ መሆን የሚችል ሰው ነው። ለብዙ በገንዘብ እንደዚህ አእምሯቸው ለተደፈነ ሰዎች መማሪያ መሆን የሚችል ሰው ነው። የምሬ ነው የምነግራችሁ። ለማንኛውም እኛ የትም አንሄድም። ኦልሬዲ አረጋግጠናል። ይሄ ቤት ማለት ጠይቀን ነው የገባነው። ስንገባ የህሊና እህቶች ቤት እንደሆነ አረጋግጠን ጠይቀን ነው የገባነው። ስለዚህ እዚሁ ቁጭ ብለን እንጠብቃቸዋለን። የትም አንሄድም። ዛሬ ቢያንስ ህሊናን መያዝ አለብን፣ ወይ ደግሞ እህቶቿን አግኝተን ህሊና የምትገኝበትን ቦታ ህሊናን ያዝን ማለት አሁን የተባለው ያለው ባለመኪናውን ሰውም እንዲሁም ደግሞ ሊያ የተባለችውን ልጅ የማግኘት እድላችን ሰፊ ነው። ስለዚህ የትም አንሄድም። እናንተም የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁን በድጋሚ ከኔ ጋር ሆኑ። አሁንም ደጋግሜ የምነግራችሁ ሰዎች፣ ሰብስክራይብ ያላደረጋችሁ ሰዎች እባካችሁን ሰብስክራይብ አድርጉ። ቀዩን ምልክት ተጫኗት። ቀዩን ምልክት ንኳትና እስኪ ትጥፋ። ከዛን ደውሏን ምልክት ንኳት፣ ኦል የሚለውን ንኩት። ያኔ ምንድነው ኦል የሚለውን ምልክት ስትነኩ እኔ ቪዲዮ በለቀቅ ቁጥር ወደ እናንተ ጋር ይደርሳችሁ። ቪዲዮ በለቀቅ ቁጥር ቶሎ እናንተ ጋር ይመጣላችሁ። ስለዚህ እባካችሁን ሰብስክራይብ ማድረጋችሁን አትርሱ። ይህ ቪዲዮ ደግሞ ብዙ ሰው ጋር እንዲደርስልኝ ላይክ፣ እስኪ ስትገቡ ገና ስትጀምሩ ላይክ አድርጋችሁ ጀምሩ። ቀይቺ ምልክትን ንኳት እስኪ። ሌላ ምንም እኮ አይደለም፣ አይቆጥርም፣ ከኪሳችን አይጎልም፣ ከእድሜያችን አይቀነስም፣ ከሰዓታችን ምንም የሚያዘገየን ነገር የለም። እዛው ገና ስንከፍተው ላይክ የምትሏን ነገር መንካት ብዙ ሰው ጋር ይደርሳል፣ ብዙ ሰው ይማርበታል። ስለዚህ ሼርም ማድረግ እንዳይረሳ። አብራችሁን ስለነበራችሁ አመሰግናለሁ። አሁንም እስከ ፕሮግራም ፍጻሜ ድረስ ከኔ ጋር ሁኑ። መልካም ጊዜ